ዕረፍት። እግዚአብሔርም እኔ ካንተ ጋር እሄዳለሁ አሳርፍህማለሁ አለው። ኦሪት ዘጸአት ምዕራፍ 33 ቁጥር 14። እነርሱም በከተማይቱ ዳር ሲወርዱ ሳሙኤል ሳኦልን ብላቴናውን ወደፊታችን እንዲያልፍ እዘዘው፣ አንተ ግን የእግዚአብሔርን ቃል አሰማህ ዘንድ በዚህ ቁም አለው። ብላቴናውም አለፈም። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 9 ቁጥር 27። ይሁዳንም እነዚህን ከተሞች እንስራም፣ ቅጥርም፣ ግንብም፣ መዝጊያም፣ መወርወሪያም እናድርግባቸው፣ አምላካችንን እግዚአብሔርን ስለፈለግነው፣ ምድሪቱ ገና በፊታችን ናት፣ እኛ ፈልገነዋል፣ እርሱም በዙሪያችን ዕረፍት ሰጥቶናልና አለም። እነርሱም ሰሩ አከናወኑም። መጽሐፈ ዜና መዋዕል ካልዕ ምዕራፍ 14 ቁጥር 7። ተቆጡ፣ ነገር ግን ኃጢአትን አታድርጉም፣ በመኝታችሁ ሳላችሁ በልባችሁ አስቡም፣ ዝም በሉም። መዝሙረ ዳዊት ምዕራፍ 4 ቁጥር 4። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽናም፣ እግዚአብሔርን ተስፋ አድርግ። መዝሙረ ዳዊት ምዕራፍ 27 ቁጥር 14። ለእግዚአብሔር ተገዛም፣ ተስፋም አድርገው፣ መንገድም በቀናችለትና ጥመትን በሚያደርግ ሰው አትቅናም። መዝሙረ ዳዊት ምዕራፍ 37 ቁጥር 7። ለመዘምራን አለቃም የዳዊት መዝሙር። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። መዝሙረ ዳዊት ምዕራፍ 40 ቁጥር 1። ዕረፉ፣ እኔም አምላክ እንደሆንሁ እወቁ፣ በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። መዝሙረ ዳዊት ምዕራፍ 46 ቁጥር 10። ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፍሃል፣ ለጻድቁም ለዘላለም ሁከትን አይሰጠውም። መዝሙረ ዳዊት ምዕራፍ 55 ቁጥር 22። የሕዝብ ማኅበር ሁላችሁ በእርሱ ታመኑም፣ ልባችሁንም በፊቱ አፍስሱም፣ እግዚአብሔር ረዳታችን ነው። መዝሙረ ዳዊት ምዕራፍ 62 ቁጥር 8። በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ። ትንቢተ ኢሳይያስ ምዕራፍ 26 ቁጥር 3። የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላልና፣ በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። እናንተም እምቢ አላችሁ። ትንቢተ ኢሳይያስ ምዕራፍ 30 ቁጥር 15። የጽድቅም ሥራ ሰላም፣ የጽድቅም ፍሬ ለዘላለም ጸጥታና መታመን ይሆናል። ትንቢተ ኢሳይያስ ምዕራፍ 32 ቁጥር 17። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 31።